ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምናየው ሞክሼ ፊደላት የሚባሉትን ነው። ሞክሼ ፊደላት የሚባሉት ቅርጻቸው የተለያየ ነገር ግን አንድ አይነት ድምጸት ያላቸው ናቸው። ሴማዊ ቋንቋዎች ላይ በኢትዮጵያና በኤርትራ የሚነገሩ ቋንቋዎች አሉ። በቋንቋ ውስጥ በሚናገሯቸው ጊዜ ያስታውቃሉ። ለምሳሌ ግዕዝ ሊሆን ይችላል፣ ትግርኛ፣ ትግሬ፣ ዳላክ የሚባሉ አሉ። የሰሜን ኢትዮ ሴማዊ ቋንቋዎች የምንላቸው አሉ። እነኚህ ላይ ሲነገሩ ያስታውቃሉ ማለት ነው። ለምሳሌ ግዕዝ በአሁኑ ሃይማኖታዊ አገልግሎት ላይ የሚውል ነው። ትግርኛ በሰሜን ኢትዮጵያ በኤርትራ የሚነገር ነው። ትግሬ በኤርትራና በሱዳን አዋሳኝ የሚነገር ነው። ዳላክ በኤርትራ ቀይ ባህር ደሴቶች ላይ የሚነገር ነው። እነዚህ ቋንቋዎች የሰሜን ኢትዮሴማዊ ቋንቋዎች ይባላሉ። ግዕዝ፣ ትግርኛ፣ እንደውም ትግሬ እና ዳላክ የሚባሉት ማለት ነው። እነዚህ ቋንቋዎች አሉ። በአጠቃላይ ግን እንደ ፈርጅ ስናያቸው ኢትዮሴማዊ ቋንቋዎች ወይም ደግሞ በኢትዮጵያና በኤርትራ የሚነገሩ ይባላሉ ማለት ነው። ሌላኛው ደቡብ ኢትዮ ሴማዊ የሚባል አለ። አማርኛ ለብቻው አለ። የኢትዮጵያ የሥራ ቋንቋ የምንለው የጉራጌ ቋንቋዎች የምንላቸው እንደ ቻሃ፣ ኖር፣ ሀጅ፣ ጉመር፣ ጌቶ፣ መስቃን፣ ሙኸር እና ሶዶ ወይም ደግሞ ክስታኔ ያሉትን ያካትታል። ይሄ የጉራጌ ቋንቋዎች በውስጡ በርከት ያሉ ቋንቋዎችን ይዟል ማለት ነው። ሐረሪ አለ። በሐረር ከተማ የሚነገር ነው። ስልጤ የራሱ ስልጤኛ ወለኔንና ኢንቆርን ጨምሮ በውስጡ አካቶ የያዘ ነው። አርጎባ በአማርኛ አቅራቢያ የሚመደብ ነው። ዝዋይ በዝዋ ሐይቅ አካባቢ የሚነገር አለ። ጋፋት ይሄ የጠፋ ቋንቋ ነው ማለት ነው። በአሁኑ ጊዜ የማይነገር ቋንቋ ነው። ሞክሼ ፊደላት በደንብ ያስታውቃሉ። አንዳንዶቹ ላይ ደግሞ ተመሳሳይነት አላቸው ማለት ነው። አሁን ስንናገር ብዙ ጊዜ ተመሳሳይነት አላቸው። አሁን በደንብ እየሰራን እነኚህን ሞክሼ ፊደላትን እናያለን። በአማርኛ ቋንቋ ሞክሼ ፊደላት የሚባሉት ቅርጻቸው የተለየ ነገር ግን በድምጻቸው አንድ አይነት የሆኑ ፊደላት ናቸው። እኚህ ፊደላት በተለያዩ ቋንቋዎች የተለያየ ድምጸት ወይም ድምጽ አወጣጥ አላቸው። በዋነኝነት በአራት ድምጽ የሚከፈሉ 9 ሞክሼ ፊደላት አሉ። አንዳንዴ በ10 እንከፍላቸዋለን። ያም ደግሞ ሀ ወይም ደግሞ የከዲቃላ ወይም ላንቃው ሀን ስንጨምር በ10 ይሆናሉ ማለት ነው። ብዙዎች ግን በ9 ያስቀምጣሉ እቺን ሀን ሲያወጡ ማለት ነው። ግን አንድ አጠቃላይ 10 ናቸው ማለት ነው። የሃ ዘመዶች እኚህ አራቱ ፊደላት በአማርኛ ሀ ተብለው ይነበባሉ። ለመለያ ስያሜያቸውም ሀ አሌታው ሀ፣ ሐመሩ ሀ፣ ብዙሃኑ ሀ እንዲሁም ደግሞ ሀ የከዲቃላ ወይም ደግሞ ላንቃው ሀ ይባላል ማለት ነው። ሁለተኛው ደግሞ የሰ ዘመዶች እኚህ ናቸው። ሰ እሳቱ ሰ፣ ንጉሱ ሰ ተብለው ይጠራሉ ማለት ነው። ሌላኛው ደግሞ የአ ዘመዶች አ አልፋው አ እና አይኑ አ ተብለው ይጠራሉ። ሌላኛው ደግሞ የጸ ዘመዶች ጸ፣ ጸሎቱ ጸ እና ፀሐዩ ጸ ተብለው ይጠራሉ ማለት ነው። በወርድ ላይ እንዴት እነኚህን ሞክሼ ፊደላትን መጻፍ እንችላለን የሚለውን እናያለን ማለት ነው። ፓወር ግዕዝ መጫን ይኖርብናል። ፎኔቲክ UNI ኮድ ሞድ ላይ ነው እየጻፍኩ ያለሁት። ሌላ ታይፕ ብታረጉት አጻጻፉ ሊለይ ይችላል ማለት ነው። ስለዚህ እኔ እዚህ ላይ ሆኜ ነው እየጻፍኩ ያለሁት። ሀሌታው ሀ ለመጻፍ ኤችን ብቻ ነክቻለሁ። ሁለተኛው ላይ ደግሞ HU ሁ ይጽፍልኛል። ሶስተኛው ላይ ሄዳለሁ ኤች እና አይ እጽፋለሁ። ከዛ አራተኛው ላይ ሄዳለሁ ኤች ኤ ስነካ ሀ ይሆናል። አምስተኛ ኤች እና ዋይን ስነካ ሄ ይሆናል። ሳድስ ኤች እና ኢን ነካለው ህ ይሆናል። ሰባተኛው ላይ ደግሞ ኤች እና ኦን ነካለው ማለት ነው። አመሩሃ የምንላትን እንሰራለን። አመሩሃ ለመጻፍ ሽፍትን እጫናለሁ፣ ኤችን ነካለው። አመሩሃ ሆነ። ሽፍትን ተጭኜ ኤችን ነካና ዩን ስነካ ሁ ይሆናል። ሽፍትን ተጭኜ ኤችን ነካልና አይን ስነካ ይ ይሆናል ማለት ነው። ሽፍትን ተጭኜ ኤችን ነካለው፣ ኤን ነካለው ሀ ይሆናል ማለት ነው። ሽፍትን ተጭኜ ኤችን ነካና ዋይን ስነካ ሄ ይሆናል ማለት ነው። ሽፍትን ተጭኜ ኤችን ነካለው ሀ ጻፍኩኝ። ኢን ስነካ ህ
ይሆናል ማለት ነው። ሽፍትን ተጭኜ ኤችን ጫንና ኦን ስነካ ሆ ይሆናል ማለት ነው። ብዙሃን ውሃን ስንጽፍ ካፕስሎክ እናበራለን። ብዙሃን ውሃን ለመጻፍ ካፕስሎክ እዚህ ጋር ስለዚህ ኤችን እነካለሁ ሀ ኤች ዩ ሁ ኤች እና አይ ሂ ኤች እና ኤ ነካለው ሀ ኤች እና ዋይ ነካለው ሄ ሆነ ኤች እና ኢ ነካለው ኤች እና ኦን ስነካ ሆ ይሆናል ማለት ነው። እዚህ ጋር እንደምታዩት የከዲቃላ ወይም ላንቃው ሀ እንለዋለን ማለት ነው። ስለዚህ ሀን ለመጻፍ ደግሞ የምናደርገው ካፕስሎክ እዚህ ጋር በርቷል እንደምታዩት ሽፍትን ጫንና ኤችን ስነካ እጽፋለሁ ማለት ነው። ካፕስሎክ እናበራለን ሀን ለመጻፍ። በነገራችን ላይ እቺ ሀ ብቻ ነች ድምጸቷ የሚለየው እንጂ ከሌሎቹ የሞክሼ ፊደላት ሀ ዝርያዎች ጋር ተመሳሳይ ናቸው ማለት ነው። ሽፍትን ጫናለሁ ኤችን ተነክቼ ዩን ስነካ ሁ ሂ ሽፍትን ጫንና ኤችን ነክቼ ሂ ሽፍትን ተጭኜ ኤችን ነካውን ኤን ስነካ ሀ ሽፍትን ተጭኜ ኤችን ነካውን ከዛ ዋይን ስነካ ሄ ሽፍትን ተጭኜ ኤችን ነካሁኝ ህ ሽፍትን ተጭኜ ኤችን ነካሁኝ ሆ የመጀመሪያው ብቻ እችኛዋ ሀ የሚል ድምጽ አላት። ሌሎቹ ሁ ሂ ሃ ሄ ህ ሆ እነኚህ ሞክሼ ፊደላት የሃ ዘመዶች ወይም ሃ ሐመሮሃ ብዙሃን ውሃና ላንቃው ሀ የሚባሉት ናቸው። እዚህ ጋር የሰራናቸው ማለት ነው። ሁለተኛ የምንሰራው የሰ ዘመዶች የሚባሉት ነው። እሳቱ ሰ ለመጻፍ ኤስን ስነካ ሰ ያደርግልኛል። ኤስን ነክቼ ዩን ስነካ ሱ ያደርግልኛል። ከዛ ሲ ኤስ አይ ኤስን ነክቼ ኤን ስነካ ሳ ኤስን ነክቼ ዋይ ነካሁኝ ሴ ይሆናል ማለት ነው። ኤስን ነክቼ ኢን ስነካ ስ ይሆናል። ኤስን ነክቼ ኦን ስነካ ሶ ይሆናል ማለት ነው። ሽፍትን ተጭኜ ኤስን ስነካ ንጉሱን ጽፋለሁ ማለት ነው። ሽፍትን ተጭኜ ኤስን ተጫንኩኝ ዩ ሽፍትን ጫንና ኤስን ነካውን አይን ስነካ ሲ ይሆናል። ጫናለው ኤስን ነካውን ኤን ስነካ ሳ ይሆናል። ሽፍትን መጫን አለብኝ የግዴታ ለሁሉም። ነካውን ዋይን ስነካ ሴ ይሆናል። ሽፍትን ተጫንኩኝ ኤስ ከዛም በኋላ እዚህ ጋር ኢን ስነካ ስ ይሆናል ሳድስ። ከዛ ሽፍትን ጫናለው ኤስን ነክቼ ኦን ስነካ ሶ ይሆናል ማለት ነው። ንጉሱ ሰ በዚህ መልኩ መጻፍ ትችላላችሁ ማለት ነው። የአዘመዶች እነኚህ ሁለቱ ናቸው። ስለዚህ ሁለቱንም ያጻጻፋቸው እንዴት እንደሆነ እናያለን ማለት ነው። አልፋው አ የምንለው እዚህ ጋር አለ። አ ዘመዶች ከሚባሉት ውስጥ አንደኛው ይኸው እነኚህ ሁለት አዎች አሉ። ስለዚህ አንደኛው አልፋው አ የምንለው ነው። ኤክስን ስነካ አ ነው። ኤክስን ነክቼ ዩን ነካሁኝ። ኤክስን ነክቼ እዚህ ጋር አይን ስነካ ኢ ኤክስን ነክቼ እዚህ ጋር አ ኤክስን ነክቼ ዋይን ነካሁኝ ኤ ኤክስን ነክቼ እዚህ ጋር ኤክስን ነካና እዚህ ጋር ደግሞ ኦን ስነካ ኦ ይሆናል ማለት ነው። አይኑ አን እንዴት ነው ምንጽፈው የሚለውን ደግሞ እናያለን ማለት ነው። ሁሉ ጊዜ እዚህ ጋር ሽፍትን ጫንና ኤክስን ስነካ አይኑ አ ጽፎልኛል። የሽፍትን ጫንና ኤክስን ነካለው ከዛ ዩን ስነካ አይኑ ኡ ይሆናል። ሽፍትን ጫንና ኤክስን ተጭኜ ኢን ስነካ ኢ ይሆንልኛል። ሽፍትን ጫንና ኤክስን ነካለው ኤን ነካለው አ ይሆንልኛል። ሽፍትን ጫንና ኤክስን ነካለው ከዛ ዋይን ስነካ ኤ ይሆናል። ሳድስ ላይ ደግሞ ሽፍትን ጫናለው ኤክስን ነካለው ከዛ እንጽፋለው ማለት ነው። ከዛ ሽፍትን ጫናለው ኤክስን ነክቼ ኦን ስነካ ኦ ይሆናል ማለት ነው። ስለዚህ በእንደዚህ አይነት መልኩ በቀላሉ እነዚህ ሞክሼ ፊደላቶችን መስራት እንችላለን። አሁን እዚህ ጋር ሶስተኛው ላይ ነን። ይሄው አልፋው አ ላይ ነን ማለት ነው። ስለዚህ ወደሚቀጥለው እንሄዳለን ማለት ነው። አራተኛው የጸ ዘመዶች የሚባሉት እነኚህ ሁለቱ ናቸው። አንደኛው ከዛ ውስጥ ጸሎቱ ጸ የሚባለው ይሄ ነው ማለት ነው። እንዴት ነው የምንጽፈው ጸሎቱ ጸ የሚለውን ደግሞ አይነት እናያለን ማለት ነው። ካፕስሎክ እናበራለን። ቲን መንካት ነው። ይሄው ሁለተኛው ደግሞ ቲን ነካውን ከዛ ዩን መንካት ነው። ጹ ይሆናል። ካፕስሎክ በርቷል። ቲን ነካውን አይን አናባቢዎቹን ከዛ ይሄ ጺ ጸጹ ጺ ጻ ደግሞ እንጽፋለን ማለት ነው። ኤን እነካለው ጻ ይሆናል። ከዛ ቲን ነካለው ዋይን ስነካ ጼ ይሆናል። ሳድስ ላይ ደግሞ ቲን ነካሁን ጽ ይሆናል። ሰባተኛው
ቲን ነካውኝ ኦን ስነካ ጾ ይሆናል። በመጨረሻም ደግሞ ፀሐዩ ጸን እንሰራታለን ማለት ነው። ይሄው እንደምታዩት ፀሐዩ ጸ የምትባለው እቺ ነች። ጸ ለመጻፍ ሽፍትን ደግሞ መጫን አለብኝ ከካፕስ ሎክ በተጨማሪ ማለት ነው። ስለዚህ ሽፍትን እጫንና ቲን ስነካ ይሄው እንደምታዩት ጸ ይሆናል ማለት ነው። ይሄው ኪቦርዱ ላይም ይታያችኋል። እዚህ ጋር ሽፍትን ተጭኜ ቲን ነካውኝ ከዛ ዩን እነካለሁ ጹ ይሆናል ማለት ነው። ሶስተኛው ላይ ሽፍትን ተጭኜ ይሄው እንደምታዩት ቲን ነካውኝ ከዛን ደግሞ አይን ስነካ ጺ ይሆንልኛል። ኪቦርዱ ላይ በደንብ እዩ ስጽፍ ሽፍትን ተጭኜ ቲን ነካሁኝ ያው እዚህ ጋር ቲን ነካሁኝ ኤን ስነካ ፀሐይ ይሆናል ማለት ነው። ሽፍትን ተጫንኩኝ ቲ ዋይን ስነካ ጼ ይሆናል። ሳድስ ላይ ደግሞ ሄድኩኝ ሽፍትን ቲ ነካሁኝ ኢን ስነካ ጽ ሳድስ ላይ ይሄው ጾን ስጽፍ ደግሞ ሽፍትን ተጭኜ ቲን ነካሁኝ ከዛ ኦን ስጽፍ ጾን እጽፋለሁ ማለት ነው። ስለዚህ ሞክሼ ፊደላት የሚባሉትን እንደዚህ መጻፍ እንችላለን ማለት ነው። የሃ ዘመዶች እነኚህ ናቸው። ይሄው እንደምታዩት ሀሌታ ውሃ አለ እዚህ ጋር ሀሌታ ውሃ አለን። ሐመር ውሃ እዚህ ጋር ሐመር ውሃ፣ ብዙሃኑ ውሃ። ሌላኛው ደግሞ የከዲቃላ ወይም ደግሞ ላንቃው ሀ ይሉታል። እዚህ ጋር ከ እቺን ሀ ብቻ ነው እንጂ ምን ሀ ብለን የምንጠራው ሌሎቹ ከሃ ጋር ተመሳሳይ ናቸው። ለምሳሌ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን ስንጠራ ተመሳሳይ የሆነ ድምጽ ነው ያላቸው እዚህ ጋር እንደምታዩት። ሌላኛው ደግሞ የሰ ዘመዶች የምንላቸው እነኚህ ሁለቱ ናቸው። እሳቱ ሰና፣ ሌላኛው ደግሞ ንጉሱ የሰ ዘመዶች አሉን ማለት ነው። ሌላኛው ደግሞ አልፋው አ፣ አይናማው አይን ብለን ስንጽፍ ለምሳሌ ሁሉ ጊዜ እቺን ነው የምንጽፈው። አልፋ ብለን ስንጽፍ ደግሞ ይሄንን ነው የግድ የምንጠቀመው ማለት ነው። ሌላኛው ደግሞ የጸ ዘመዶች ጸሎቱ ጸ እና ፀሐዩ ጸ እነኚህ ሞክሼ ፊደላት ይባላሉ። በአጠቃላይ 10 ናቸው። ሀን ወይም ደግሞ የከዲቃላ ወይም ላንቃው ሀን ማናካትት ከሆነ ግን 9 ናቸው ማለት ነው። የሃ ዘመዶች የሃ አይነት ድምጽ ነው ያላቸው። ሰ እነዚህ ሁለት ተመሳሳይ ድምጽ አላቸው። እነኚህ አዎችም ተመሳሳይ እዚህ ጋር እንደምናየው ተመሳሳይ ድምጽ አላቸው። የጸ ሁለቱም ጸ ተመሳሳይ ድምጽ አላቸው። አጠቃቀም የምንጠቀምበት ሁኔታ ነው የሚለየው እንደየ ቋንቋው። ቅድም ካልኳችሁ ቋንቋዎች አንፃር ሁለቱ የሚጠቀሙበት እንደውም ድምጽ አወጣጣቸው ስለሚለይ ቋንቋው ላይ የተለየ ድምጽ ስላላቸው እንደዛው ይጠቀማሉ ማለት ነው። ለምሳሌ ትግርኛ ላይ ብዙ ትግርኛ የሚናገሩ ሰዎችን ብታዳምጧቸው ቃላቶቹ ከጆሮ ይገባሉ ማለት ነው። በእንደዚህ አይነት ሁኔታ ሞክሼ ፊደላትን ተጠቀሙ ላለው